የማይታመን ጉድ ዛሬ በአላዛር ቤተሰቦች እንዲሁም በትንሱ እጅግ በጣም ከባድ ነገር ተፈጥሯል። እንግዲህ አላዛር ላይ መሳሪያ እስከ መመዘዝ የደረሰበት ሁኔታ አለ። እናቱም አባቱም እጅግ በጣም ተበሳጭተዋል ማለት ነው። አንዳንዶቹ ፈን አድርገው አልፈዋል። ሌሎቹ ደግሞ እንዴት ቤተሰብ ላይ እንደዚህ አይነት በደል ይፈጸማል? እንዴት አይነት ቀልድ ይቀለዳል? በማለት እንግዲህ ቁጣቸውን እያስተላለፉ ይገኛሉ። ምን ተፈጠረ? አላዛር ትንሱ እንግዲህ አብረው እንዲኖሩ ቤተሰብ ወዶ ፈቅዶ አፈራርሞ አንድ አድርገዋቸዋል። እንግዲህ ቡታጅራ ወደ ሐዋሳ መግባቷን እናውቃለን ሁላችንም። እንግዲህ እዛ ነው የሚኖሩት አላዛርና ትንሱ። ዛሬ ግን ያልተጠበቀ ከበድ ያለ ነገር አድርገዋል። ቤተሰቦቻቸውንም እጅግ በጣም ያበሳጨ እጅግ በጣም የፈተነ አስቸጋሪ ቪዲዮ ተለቋል። ቪዲዮውም በመነጋገር በመግባባት ወይም ደግሞ በማውራት ሳይሆን የተጨረሰው ሀሳባቸው ሳይቋጭ ነው ቪዲዮም የተቋረጠው ማለት ነው። በተለይ አባትየው እጅግ በጣም ተበሳጭቶ አይተነዋል። ምን ተፈጠረ የሚለውን ነገርም በደንብ ሀሳብ እንሰጥበታለን። አላዛር ይሄንን ነገር ይዞ ሲመጣ አስተማሪነቱ ምን ላይ ነው ብሎ ነው የሚለውንም ሀሳብ እንሰጥበታለን። የተመልካችንም ኮሜንት ይዘን መጠናል። ስለነበረን እንግዲህ ስለሚኖረን ቆይታ እያመሰገንኳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ትንሱን አላዛርን የምትወዱ የምትደግፉ እንግዲህ እኔንም እያበረታታችሁ እየደገፋችሁኝ እስከ መጨረሻው አብረን እንቆያለን ብዬ አስባለሁኝ። የምታበረታቱኝ ያለን ልጅ በሉኝ። እኔ ሁሌ ስለነሱ ቪዲዮ ሰራለሁኝ ማለት ነው። እንግዲህ ሰላማችሁ ይብዛልኝ። በመጀመሪያ ወዳችኋለሁ የቻናሌ ተከታታዮች፣ የምወዳችሁ የማከብራችሁ፣ ባላችሁበት ሰላም ቆዩ፣ ሰላም ሁኑልኝ ሁሌም ማለት ነውና እንግዲህ አላዛርና ትንሱ የተመልካችም የራሳቸውን ፍላጎት ጉጉት እንዲሁም የቤተሰብን ፍላጎት ጉጉት ነበረ። አንድ ላይ የሚሆኑ ይጋቡ፣ በቃ ፍቅራቸው የእውነት ይሁን፣ ይስመር፣ ህይወትን ይጀምሩ፣ ኑሮን ይጀምሩ፣ ትዳርን ይግቡበት እያልን ሁላችንም በደንብ እያሰብንበት ነበረ። የአላዛርና የትንሱ ሀሳብ፣ የቤተሰብ ሀሳብ እንዲሁም ደግሞ በጣም የምንወዳቸው ሰዎች የተመልካች ሀሳብ ተጨማምሮ ተደምሮ ተደማምሮ እንግዲህ አንድ እንዲሆኑ ሆኗል ማለት ነው። እና ዛሬ ላይ ግን እንግዲህ በአባቱ ቤት በእናቱ ቤት ተወልዶ ባደገበት ቤት እንግዲህ ሚስቴን ይዤ መጥቻለሁ፣ ተጋቡ ብላችሁናል፣ አብራችሁ አንድ ላይ ሆኑ ብላችሁናል፣ ስለዚህ አንድ ላይ ሆነናል፣ ስለዚህ ቤቱን ለቃችሁ ውጡልን በማለት እንግዲህ ያሉትን እቃዎች ምንም ነገር ግድግዳ ላይ ምናምን የተለጣጠፈ የተቀመጠ ነገር አልፈልግም ብሎ አላዛር እንግዲህ እያወረደው እያለ እያወራረዱት እያለ ነው እናትየዋ የመጣችው ወይም ደግሞ አባትየው የመጣውና ምንድን ነው የተፈጠረው? ምንድን ነው የነካችሁ ሲባል አላዛር እንግዲህ በቃ እዚህ ቤት ውጡልኝ ነው እያለ የሚገኘውና እኔ እየሳኩም ነበረ። ሀሳቡን በጣም የሚገርም ነበረ። እና ደግሞ አይደለም ከባዕድ ጋርም እኮ ብዙ አይነት ቪዲዮ ትሰራላችሁ አይደለ እንዴ? ብዙ አይነት ፕራንኮች አሉ። ኖርማል ነው። ነጮችንስ ብታየው በጣም በቃ ከባባድ ፕራንክ ሲያደርጉ ያለው ፕራንክ። በነገራችን ላይ እኔ በጣም የሚያዝናናኝ በጣም የሰውን እውነተኛ ባህሪ እውነተኛ ማንነት የሚያሳይ ነገር ነው ብዬ ስለማስብ ስለማምን ደስ ይለኛል ፕራንክ ቪዲዮችን ማየት፣ ሰው ፕራንክ ማድረግ። እኔ እግዚአብሔርን ቪዲዮ አይቀረጽ ቪዲዮ አይለቀቅ እንጂ ማለት ነው ሰውን በየቀኑ ፕራንክ ሳደርግ ነው ሙለው። እኔ እንጃ ከማዳሜ ጋር የነበርኩ ታይም ራሱ በጣም ብዙ ቀን ፕራንክ አረጋቸው ነበረ። ወይም ደግሞ የሆነውን አልሆነም እላቸዋለሁ ወይ ያልሆነውን ሆኗል ብዬ ብቻ የሆነ ነገር በጣም በቃ በየቀኑ ፈን ሳረጋቸው ሳስቃቸው የሆነ ነገር ሳደርግ ነበር ሙለው። ግን ቪዲዮ ተቀርጾ ባይወጣም ማለት ነውና በህይወቴ ያስደስተኛል በቃ ፕራንክ። ግን አንዳንዴ ደግሞ ጣለ ፕራንክ እንደገና ደግሞ በጣም የሚዋደዱ ሰዎች ፕራንክ ተደራርገው ፕራንክ እንደሆነ ሳይናገሩ አድረው ያ ሰው መጥፎ ሀሳቦች መጠውበት ሌላ ነገር ውስጥ ሌላ ሀሳብ እንዲያስብ ካደረጉ በኋላ የሚናገሩ ሰዎች አብዝቼ እጠላለሁ፣ አብዝቼ እቃወማለሁ። ግን ወዲያው ወደ በዛው ብልክ እንዲህ ነው ብሎ መናገር ጥሩ ነውና እንግዲህ እንደዛ ነው ያደረገው አላዛር። ቤተሰቦችን አሁን እናንተ መውጣት አለባችሁ፣ እኛ እዚህ መኖር አለብን፣ ሚስት አግብቻለሁ፣ ሚስት ይዤ ውጭ መኖር አልፈልግም እያሉ ነበርና እንደ ሀሳብ አላዛርና ትንሱ በአላዛር ቤተሰቦች ቤት መኖር አለባቸው ወይስ ደግሞ ለራሳቸው ተከራይተው ነው ራሳቸውን ችለው ነው መኖር አለባቸው የሚለውንም በደንብ እናወራበታለን። መጀመሪያ ስለ ፕራንክ ቪዲዮ ነው ማወራላችሁ። ትንሱና አላዛር እንግዲህ በሐዋሳ በጣም ደስ የሚል ጊዜያትን እያሳለፉ እንደሆነ እየተናገሩ ይገኛሉ። ከዛ ቀጥሎ እንግዲህ ቤተሰቦቹን ፕራንክ ለማድረግ ሀሳብ ይዘው መጠው ፕራንክ አድርገዋል። እዚህ ቤት ውጡ ምናምን ተብሎ አባትየው በጣም ተናዶ ቁልፉን ስጭኝማ መሳሪያውን ላወጣ ነው ምናምን ብሎ እዚህ ቤት ማን ደፋር ነው የሚያስወጣኝ? የሆነ በጣም እየሳኩ ነበረ። ደግሞ በጣም ደንግጬ ነበር። አባትየው የእውነት ፕራንኩን አውቆት የሆነ ፕራንክ እያረጋቸው ነው ወይስ ምንድን ነው ምናምን ብዬ ተወዛግቤ ነበር። ግን የእናትየዋን መደንገጥ ብቻ በጣም በቃ ግራ የሚያጋባ የሚያስቅም የሚያሳዝንም በቃ ከባድ የሆነ ፕራንክ ነው ያደረጉት። እና ወዲያውኑ ፕራንክ ነው ብሎ ባያረጋጋው አባትየው ሄዶ ማሳሪያውን አምጥቶ ታታታታ አርጎ ያስወጣቸው ጣራውን፣ መስኮቱን፣ ሶፋውን የሚሆን ወይም ደግሞ የመብራቱን አምፖል መታትቶ ምናምን
አባሮ ሊያስወጣቸው ነበረ። ለማንኛውም እግዚአብሔር አትርፏቸዋልና አንዳንድ ሰዎች በተለይ ወንዶች የምናገር የምፈልገው ነገር ኢትዮጵያ ውስጥ ስላለ ነገር ነው የማወራው እና ሚስትን ይዘው ቤተሰብ ቤት ይሄዳሉ ወይ ደግሞ ሚስትም ልትሆን ትችላለች ቤተሰቦቿ ቤት ይዛ ትሄዳለች እና ያን ነገር እኔ አልደግፍም፣ የእውነት ለመናገር ማለት ነው። የቱንም ያህል ጥሩ ቤተሰብ ቢሆንም ጥሩ ነገር ቢሆንም ግን ደግሞ ራስን መቻል የሚባል ነገር አለ። በቃ ስትወለዳችሁ አደጋችሁ ኖራችሁ ከቤተሰቦቻችሁ ጋር ስትጋቡ ደግሞ በቃ እናት አባቱን ይተዋል ከሚስቱም ጋር ይጣበቃል ይባላል አይደለ እንዴ? ቃሉም እንደዛ ይላል እና የራስን ጎጆ ቀልሶ ቢኖር ቢያጡም ቢያገኙም ቢርባቸውም ቢጠማቸውም ፍቅርንና ፍቅርን ብለው ትዳራቸውንና ትዳራቸውን ብለው በራሳቸው ተፍጨርጭረው የእናት አባቶቻቸውን ፈለግ ተከትለው ስኬታማ ለመሆን ለመኖር ማሰብ ነው እንጂ ያለባቸው ከቤተሰብ ጋር መለጣጠፍ ከቤተሰብ ጋር እንደዚህ ቅርብ ነገር ሲሆን አስቸጋሪ ነው እና ትንሷውን እና አላዛር ቤት ባትሆን ወጠው ቤት ተከራይተው የራሳቸው የሆነ ኑሮ ደግሞ አይቸግራቸውም። በሁለታቸውም ቻናል ቪዲዮ ይለቀቃል፣ እየሰሩ ነው፣ እግዚአብሔር ይመስገን አላጡም። እና እንደዛ ቢሆን እየተሻለ ነው ብዬ ነው የማስበው። ዛሬ ግን ያመጡት ፕራንክ ትንሽ ከበድ ብሏል። እንዴት ቤተሰብ ቤት እንደዚህ አይነት ፕራንክ ታደርጋለ እያሉ ነበር። ቤተሰቦቹ ላይ ፕራንክ ያልሰራ ቤተሰቦቹ ላይ ያልቀለደ ያልተጫወተ ከቤተሰቦቹ ጋር ጥሩ ጊዜ ያላሳለፈ ሰው ታዲያ ከማን ጋር ያሳልፋል? ፕራንኩ መጥፎ ነገር ክፉ ነገር የለውም፣ ለማስተማር ብዬ ነው ብሏል አላዛር። አንዳንዴ በቃ አላ አይደለ ብቻ እኔ ሸክም የሆንኩንም ያህል ነው የሚሰማኝ፣ ምንም ነጻነት አይሰማኝም። የእውነት ለመናገር ደስ ይላል እኮ እኔ እግዚአብሔር ይመስገን የባሌ ቤተሰቦች በጣም የተባረኩ በጣም እንደ ልጅ በደንብ በቃ የሚንከባከቡኝ ጥሩ አመለካከት ያላቸው ጥሩ እይታ ያላቸው ሰዎች ናቸው። ግን የቱንም ያህል ጥሩ ሰው ቢሆኑልኝም ከእነሱ ተደርቦ መኖር ከባድ ነው የሚሆነው። ሸምም ይይዛቸዋል እና ራስን መቻል ራስን አሸንፎ መኖር በራሱ ትልቅ ኃይልን ስለሚጠይቅ ትልቅ ጥንካሬን ስለሚፈልግ ጥንካሬን ማወቅ ስለምፈልግ በራሴ ነው መኖር የምፈልገው እና አላዛርና ትንሱ አሁንም ተጋብታችኋል። ስለዚህ የራሳችሁን ትንሽዬ ጎጆን ብትሆን ተከራይታችሁ ብትኖሩ ወጣችሁ ከዛ መጠየቅ ባለባችሁ ሰዓት ማውራት ባለባችሁ ሰዓት እርዳታቸውን በፈለጋችሁ ሰዓት እርዳታችሁ በፈለጉ ሰዓት ቤተሰቦቻችሁም ከእናንተ ጋር እየተገናኙ ጥሩ ነገር ቢያሳልፉ ጥሩ ጊዜያትን ብታሳልፉ ወይም ደግሞ የየራሳችሁን ኑሮ ብትኖሩ የተሻለ ሀሳብ ነው ብዬ ነው የማስበው። አባትየው ግን እጅግ በጣም ተቆጥቷልና ከባድ ነው። ውጡልኝ፣ ሰው በሰራው ሰው በኖረበት በተቀመጠበት በኖረበት ተጋቡ ተፋቀሩ ባሉ እንዴ ምን ሲባል ነው እንደው እንዴት ብሎ ነው ሀሳብ ይመጣላችሁ? ብቻ የዛሬው ቪዲዮ ትንሽ ከበድ ይላልና የተመታ ፕራንክ ነው። እግዚአብሔር መሳሪያ የተመታ ፕራንክ። አረ ፕራንክ ግን ይመቸው የእውነት ትንሱና አላዛር የእውነት ደስ የሚል ነገር ነው። ግን ደግሞ ያው ትንሽ አስፈራ ያስደነግጥ ነበረ። ቤተሰቦቻቸው ደንግጠዋልና ውጡልኝ ያለ አባትየው ኧረ ቀውጦታል። ቆራጥ እኮ ነው በቃ ቆፍጣና አባት። ዋው በጣም ነው ያደነኩትኝ። ለማንኛውም ግን ክብር ለቤተሰቦቻችን። መጀመሪያ ከምንም ነገር በፊት የባልም የሚስትም ቤተሰብ ሊከበሩ ሊወደዱ ሊፈሩ ይገባል። ምክንያቱም እነሱ ናቸዋ እንዲህ ለፍተው ደክመው እዚህ ቦታ ላይ ያደረሱን እዚህ ቀን ላይ ያደረሱን ስንት ዋጋ ከፍለውልን ታመው ተርበው ተጠምተው ተበርደው ነው አይደለ? ስለዚህ ቤተሰቦቻችን በቻልነው አቅም ለማስደሰት እነሱን በቃ በእኛ ደስተኛ ሆነው ፈገግ ብለው ለማየት ነው መሞከር ያለብን እንጂ ከቤተሰቦቻችን ተቃራኒ ሆነን እያስከፋናቸው መኖር የለብንም። ቤተሰቦቻችንም የሚያስከፋቸውንና የማያስከፋቸውን ነገር ለይተን ማወቅ አለብን። የሆነ ነገር ልንወስን ስንል ወይ ደግሞ የሆነ ነገር ልናደርግ ስንል በራሳችን ብቻ ሳይሆን ቤተሰቦቻችንስ ብለን ደግሞ ማስቀደም ማሳየት ማሳወቅ ይኖርብናል ብዬ መልእክቴን አስተላልፋለሁ። ለማንኛውም ግን አላዛርና ትንሱ እንደ እግዚአብሔር ፈቃድ ወልዳችሁ ከብዳችሁ በአንድ ቤት ውስጥ በአንድ ጎጆ ውስጥ እንደምትኖሩ ተስፋ አደርጋለሁ። ያንን ቀን እንደምናይም ተስፋ አደርጋለሁ። ፈጣሪ ይርዳችሁ እያልኩኝ ከዚህ ውሰናበታችኋለሁ። ነገ በጥሩ ቪዲዮ ትመጣላችሁ እያስባለሁኝ። ስለነበረን ቆይታ አመሰግናለሁ። እናንተስ ምን ተሰማችሁ ስለ ዛሬው ፕራንክ? ሰላም ቆዩልኝ።